ስብከቱ ጳጳስ፣ ለሀገረ ስብከቱ ካህናት፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ነፍሳቸውን በገነት ያኑርልን። አባ አብርሃም ገብረ ማርያም የጳጳሳት ልዑካን ማህበር በኢትዮጵያ ብሔራዊ ዳይሬክተር። ሐዘን መግለጫ ከሶዶ ሀገረ ስብከት ካህናት። የሶዶ ሀገረ ስብከት ካህናት በጥር 21 2018 ዓመተ ምህረት በወንድማችን ክቡር አባ ዋዱ ክንፈ ህልፈተ ሕይወት የተሰማንን ጥልቅ ሐዘንን እየገለጸን ወንድማችን አባ ዋዱ ፈሪሃ እግዚአብሔር ያለው ሰው አክባሪ፣ ተጫዋች፣ የዋህ፣ የሰውን ችግር ቶሎ የሚረዳ፣ ከራስ በላይ ለሰው የሚያስብ ቅን የእግዚአብሔር አገልጋይ ነበር። እግዚአብሔር ለሀገረ ስብከታችን፣ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው መጽናናትን እና ብርታትን እንዲሰጠን እንመኛለን። ከሶዶ ሀገረ ስብከት ካህናት ነፍሱን እግዚአብሔር በገነት ያኑርልን። ሐዘን መግለጫ ከኡሙራት ቅዱስ መጥምቁ ዮሐንስ ቁምስናና እና መላው የኡሙራት ከተማ ሕዝብ የተላከ በደቡብ ኦሞ ዞን በዳሰነች ወረዳ የኡሙራት ቅዱስ መጥምቁ ዮሐንስ ቁምስና ምዕመናንና መላው የከተማችን ነዋሪዎች ጥር 21 2018 ዓመተ ምህረት በክቡር አባታችን አባ ዋዱ ክንፈ ህልፈተ ሕይወት የተሰማንን ጥልቅ ሐዘን እየገለጸን ክቡር አባታችን አባ ዋዱ ክንፈ የዋህ፣ ቅን፣ የድሆች አባት፣ የሰውን ችግር ቶሎ የሚረዳ፣ ለራሱ ሳይሆን ለሰው የኖረ ታማኝ የእግዚአብሔር አገልጋይ፣ ከሰማይ ለሰው ልጅ ሁሉ የተሰጠ ሃይማኖት ወገን የማይለይ ንጹሕ ኢትዮጵያዊ፣ ከሰው ጋር ለመተዋወቅ ሰከንድ የማይፈጅ ከትንሹ ኢትዮጵያዊ ጓደኛ፣ ጀግና፣ እንቁ የካቶሊክ ቤተ ክርስቲያን አባት ነበር። እግዚአብሔር ለመላው ኢትዮጵያ ካቶሊክ ቤተ ክርስቲያን በተለይ ለሶዶ ሀገረ ስብከት ጳጳስ፣ ካህናት፣ ደናግላን፣ ለውድ ቤተሰቦች፣ ወዳጅ ጓደኞች የኡሙራት ቅዱስ መጥምቁ ዮሐንስ ቁምስና እንዲሰጠን እንመኛለን። ነፍስን እግዚአብሔር በገነት ያኑርልን። ከኡሙራት ቁምስና እና መላው ከተማ ነዋሪ ብፁዓን ጳጳሳት፣ ክቡራን ካህናት፣ ክቡራን ደናግላን፣ ፕሮቶኮላችሁ እንደተጠበቀ እያለ የተከበራችሁ የአባ ዋዱ የወንድሜን ህልፈተ ሕይወት ሰምታችሁ ሐዘን ተካፋይ የሆናችሁ እዚህ የተገኛችሁ ዛሬ በፊታችሁ ቆሜ ስለ ወንድሜና ከኔ ጋር ያለውን በአንድ ላይ ስናገለግል የቆየንበትን ጊዜያት ዓመታት ብዙ ቢሆንም የመጨረሻው ቀንን ታሪክ ልነግራችሁ ፈልጋለሁ። ወንድሜ ብፁዕ አባታችን አቡነ ደጀነ እዛ በደቡብ ኦሞ ዞን በዳሰነች ወረዳ ያገለገልኩትን ጊዜያት ይበቃሉ ብሎ ለአገልግሎት ሌላ ቦታ ይፈልጋለሁ ብሎ
ሲጠሩኝ እሳቸውንም ሲያማክሩ እሺ ብሎ ተቀብሎ ከኔ ጋር ያለፈው ሰኞ ሳምንት በፊት የጥምቀት በዓል ላይ በጥምቀት እዛ ለነበሩ ምዕመናን ከ150 ሕፃናት በላይ አጥምቀን ከዛ በኋላ ከሰኞ በኋላ እስከ ቅዳሜ አንድ ላይ ቆይተን ቅዳሜ ቀን እኔን እየሸኘን ወንድሜ የኔ አማካሪ ሁሌም እሱን አማክራለሁና አይዞ ወንድሜ በርታ፣ ጠንክር፣ የትም ብንኖር እንመካከራለን፣ ተመካክረን ለእግዚአብሔር ቤት እናገለግላለን ብሎ በርታ ብሎ ቅዳሜ ቀን እሑድ ቀን ለቅዳሴ እዛ ሰው ስለነበረ እሱ ለመምጣት እኔን ይዞ ወደዚህ ለመምጣት ስላልቻለ ከሌላ ሰው ጋር የሚመጣ አድርጎ በርታ ወንድሜ አይዞ ጠንክር አንድ ላይ እንሰራለን ብሎ እጄን ጨብጦ በሰላም ብሎ ሸኘኝ። ከዛ በኋላ ቅዳሜ እዚህ መጥቼ ገብቼ ከዛ በኋላ ያለፈው ሐሙስ ጠዋት 2:00 ላይ ደውሎ ትላንትናን ከሰዓት በኋላ ከልጆች ጋር ግቢ ካሉት ልጆች ጋር ግቢ ላይ አትክልት አለና በረሃ ስለሆነ ውሃ እናጠጣለን